ሰላም ሰላም ቻናል ቤተሰቦች እንኳን በደህና መጣችሁ። ዛሬ ይዤላችሁ የመጣሁትኝ በጣም ለስላሳ ጣፋጭ የሆነ የፈጣይር አሰራር ነው ይዤላችሁ የመጣሁትኝ። አሁን ቀጥታ ወደ አሰራሩ እሄዳለሁኝ። 250 ሚሊ ሊትር ወተት አድርጌያለሁኝ። ሞቅ ያለ ወተት ነው ያደረኩትኝ። 7 ግራም እርሾ፣ 2 ሾርባ ማንኪያ ስኳር ካደረኩኝ በኋላ አሁን በዚህ በደንብ አድርጌ አዋህደዋለሁኝ። ከዛ 50 ሚሊ ሊትር ዘይት፣ 1 የሻይ ማንኪያ ጨው፣ 1 እንቁላል እናደርግና በደንብ እናዋህደዋለን። አሁን በደንብ አዋህጃለሁኝ። አሁን ዱቄታችንን የምናደርገው 500 ግራም ዱቄት አዘጋጅቻለሁኝ። ምናልባት ከቀጠነብን ትንሽ መጨመር እንችላለን ማለት ነው። መጀመሪያ በዚህ አዋህደውና በእጄ እሽት አድርጌ አቦካዋለሁ። ያው ትንሽ ቀጥነዋልኝ እና ዱቄት እንጨምራለን። አሁን እሽት አድርጌ ለማብካት እንዲመቸኝ ትንሽ ከስር ዱቄት አደርግና በደንብ እሽት አድርጌ አቦካዋለሁኝ። ይኸው እንደምታዩት በደንብ እሽት አድርጌ አቦክቸዋለሁኝ። እንደዚህ ነው ለስለስ ማለት ያለበት። ከዛ ትንሽ ከስር ዘይት አደርግና እንዳይዝብኝ ኩፍ እስከሚልን ድረስ እናስቀምጠዋለን ማለት ነው። ይኸው አሁን ኩፍ ብሏልኝ፣ ግን አንዴ ያወርደዋለሁኝ። በኋላ ላይ በጣም ቆንጆ የሆነ ፈጣይር ነው የሚሆነው። ለስለስ ያለ በጣም ረጅም ጊዜ ራሱ ቢቆይ ምንም ነገር አይሆንም። ለስለስ እንዳለ ነው የሚቆየው ማለት ነው። አሁን በዚህ መልኩ እንደዚህ አንድ አወርደውና በሁለተኛው ኩፍ ሲል ደግሞ ጋግረዋለሁ ማለት ነው። ታዩታላችሁ በኋላ ላይ በጣም ነው ቆንጆ የሚሆነው። አሁን ያው በዚህ መልኩ ሁለተኛ ላይ እንደዚህ ተነስተዋል። ዳቦ ራሱ ስንጋገር እንደዚህ አድርገን ብንጋገር በጣም ቆንጆ ዳቦ ነው የሚሆነው። አንዴ ብናወርደው ሁለቴ በጣም ለስለስ ያለ አሪፍ ዳቦ ነው የሚሆነው። ያው እንደምታዩት ቆንጆ ሆኗልኝ። አሁን ያው እንደምታዩት በጣም ቆንጆ ነው የሆነው። አይን አለው ራሱ ሁለቴ ሶስቴ ስናወርደው በጣም አሪፍ ዳቦ ይሆናል ማለት ነው። አሁን በምንፈልገው መጠን እንቆርጣለን። አሁን በዚህ መልኩ እንደዚህ ጥቅልል እናደርጋለን ማለት ነው። አድበል ብለን እንደዚህ እናስቀምጣለን። አሁን ትሪ ያዘጋጃለሁኝ። ትንሽ ከስር እንዳይዝብኝ ዱቄት አደርግና ለ20 ለ15 ደቂቃ እናስቀምጠዋለን ማለት ነው። አሁን ከስር ፌስታል ወይም ጨርቅ አድርገን ለ20 ለ15 ደቂቃ እናቆየዋለን። አሁን እኔ ከ15 ደቂቃ ተመልሼ መጥቻለሁኝ። ከዛ አሁን አንዳንድ የወሰድን እንዳይደርቅብን ጨርቅ ወይም ፌስታል አድርገን አንዳንድ የወሰድን እንዳምጣለን። ከስር ትንሽ ዱቄት እናደርጋለን፣ ሳናበዛ ማለት ነው፣ እንዳይዝብን። በደንብ ቀጠን አድርገን ከዳመጥ ነው በኋላ እናንተ በምትፈልጉት አይነት ነገር መስራት ትችላላችሁ። በስልሲ በዶሮ ሊሆን ይችላል። እኔ ደግሞ የሰራሁትኝ በቱና ነው ማለት ነው። 1 የሾርባ ማንኪያ ቱና፣ ከዛ 1 የሾርባ ማንኪያ ደግሞ ቺዝ አደርግና ያው በዚህ መልኩ እንደዚህ ጭፍልቅ አደርገዋለሁኝ። ለምን በኋላ ቺዙ እንዳይወጣ ማለት ነው። እሳት ሲነካው በደንብ በዚህ መልኩ እንደዚህ ጭፍልቅ እናደርገዋለን። ከዛ መሃል ላይ እንደዚህ እንሰነጥቀዋለን። ከዛ አንደኛው ወደዚህ አንደኛው ደግሞ ወደዛ
አድርገን እንጠቀልለዋለን ማለት ነው። ያው በዚህ መልኩ እንደዚህ አሁን እንዳይፈታብን በኋላ በመጠን እንደዚህ ቁንጥጥ አድርገን እናስይዘዋለን። ያው እንደምታዩት በጣም ነው ደስ የሚለው፣ በጣም የሚያምረው። አሁን እንደዚህ አድርጌ ሁሉንም ጨርሳለሁኝ። አሁንም ቅድም እንዳደረኩትኝ አንድ የሾርባ ማንኪያ ቱና፣ አንድ የሾርባ ማንኪያ ቺዝ አደርጋለሁኝ። ከዛ በዚህ መልኩ እንደዚህ ያው ጭፍልቅ እናደርገዋለን እንዳይወጣ ማለት ነው። አሁን መሀል ላይ እንደዚህ ሰነጥቀዋለሁ። ከዛ አንደኛው ወደዛ አንደኛው ወደዚህ አድርጌ ጠቀልለዋለሁ ማለት ነው። ያው እንደምታዩት በዚህ መልኩ እንደዚህ እንጠቀልለዋለን ማለት ነው። በጣም ነው ደስ የሚለው። ያው ከዛ እንደዚህ ካደረግነው በኋላ ጫፉ ጭፍልቅ አድርገን ከአንዱ እናስይዘዋለን ማለት ነው። ያው ሁሉንም ጨርሻለሁ ማለት ነው። አሁን ለ20 ደቂቃ ወይም ለ25 ደቂቃ ፌስታል ወይም ጨርቅ አድርገን ሞቅ ያለ ቦታ እናስቀምጠዋለን። ያው ከ25 ደቂቃ ተመልሼ መጥቻለሁኝ። አንድ እንቁላልና ከፈለጋችሁ ትንሽ ወተት አድርጉበት። ከዛ በደንብ ከመታነው በኋላ ላዩ ላይ እንቀባዋለን። በዚህ መልኩ ሁሉም ከቀባነው በኋላ ከፈለጋችሁ ሰሊጥ አዘጋጃለሁ። እኔ ነጩ ሰሊጥ ማለት ነው። ጥቁር አዝሙድም ካላረጋችሁ መጀመሪያ ላይ ከላዩ ላይ እንደዚህ ማድረግ ትችላላችሁ። ሰሊጥም ከፈለጋችሁ እንደዚህ ማድረግ እንችላለን ማለት ነው። የሆነ መጀመሪያ ወፍናችን መሞቅ አለበት። ከዛ በ250 ግራድ ለ20 ደቂቃ ነው ያበሰልኩትኝ። ያው እናየዋለን ወቅተን ማለት ነው። መብሰሉ አለመብሰሉ እጅግ በጣም ነው ደስ የሚለው። ልስላሴው በጣም ነው የሚጣፍጠው። ውድ ቤተሰቦቼ ሰርታችሁ ሞክሩትኝ። ይሁት እንዴት እንደሚያምር በጣም ለስላሳ ነው። ቆንጆ ነው። ቢያድር ቢውል ምንም ነገር አይሆንም። እንደዚሁ ነው የሚቆይልን ማለት ነው። በጣም ነው ደስ የሚለው። ሰርታችሁ ሞክሩትኝ እላለሁኝ። እንደምትወዱትም ተስፋ አደርጋለሁኝ። የዛሬ ቪዲዮ ይሄንን ይመስል ነበር። ለነበረን ቆይታ ከልብ አመሰግናለሁኝ። ለራህማቱ በአዲስ ለሆናችሁ ደግሞ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ። በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ይብዛልኝ። ባባይ